ዌምብሌይ ደግማ ታሪክ ሰርታለች። ነገር ግን የዛሬው ታሪክ ለአርሰናል ደጋፊዎች እጅግ መራራ ነው። በሚኬል አርቴታ ስር በዌምብሌይ ተሸንፎ የማይታወቀው አርሰናል ዛሬ በፔፕ ጋርዲዮላ የታክቲክ ወጥመድ ውስጥ ወድቋል። ጋርዲዮላ ደግሞ ሌላ ታሪክ ሰርቷል። አሌክስ ፈርጉሰንን፣ ሆሴ ሞሪኖንና ብራያን ክላፍን በመብለጥ ለአምስተኛ ጊዜ የሊግ ካፕ ዋንጫን ያነሳ የመጀመሪያው አሰልጣኝ ሆኗል። አርሰናልን ዋጋ ያስከፈለው የግብ ጠባቂው ኬፓ ስህተት ነው ወይስ ጋርዲዮላ አዲስ ሚስጥራዊ መሳሪያ አግኝቷል? እስከ ቪዲዮ መጨረሻ አብራችሁን ቆዩ። ይህ ሽንፈት በሊጉ የዋንጫ ፉክክር ላይ የሚያመጣውን የስነ ልቦና ጫና በዝርዝር እንተነትናለን። እሁድ መጋቢት 22 ቀን 2026 በመላው ዓለም የእግር ኳስ አፍቃሪዎች አይን ወደ ዌምብሌይ አቅንቶ ነበር። ጨዋታው ልዩ የሚያደርገው በሊጉ አንደኛና ሁለተኛ ደረጃ ላይ ባሉ ቡድኖች መካከል የሚደረግ የፍጻሜ ፍልሚያ በመሆኑ ነው። ሁለቱም አሰልጣኞች ያልተጠበቀ ውሳኔ አስተላልፈዋል። ጋርዲዮላ የ23 ዓመቱን ጄምስ ትራፎርድን ሲያሰልፍ፣ አርቴታ ደግሞ ኬፓ አሪዛባላጋን ተጠቅሟል። ትራፎርድ ገና በጨዋታው መጀመሪያ ላይ ለምን ጋርዲዮላ እንደመረጠው አስመስክሯል። በሰባተኛው ደቂቃ ላይ በ4 ሰከንድ ውስጥ ብቻ ከካይ ሃቨርትስና ከቡካዮ ሳካ የተሰነዘሩ 3 አስፈሪ ሙከራዎችን በሚያስደንቅ ብቃት አድኗል። ይህ ቅጽበት የጨዋታው የመጀመሪያው ትልቅ ማፋጠጥ ነበር። የመጀመሪያው አጋማሽ እጅግ ጥንቃቄ የተሞላበት ነበር። በአጠቃላይ የታዩት 7 ሙከራዎች ብቻ መሆናቸው በሁለቱ ቡድኖች መካከል ያለውን የጥንካሬ መመጣጠን ያሳያል። ማንቸስተር ሲቲዎች በአንደኛ አጋማሽ አንድም ኢላማውን የጠበቀ ሙከራ አላደረጉም። ይህ ለሲቲ እጅግ ብርቅዬ ትዕይንት ቢሆንም የፔፕ ጋርዲዮላ ዕቅድ ግን በሁለተኛው አጋማሽ ላይ የታለመ ነበር። አርሰናል በአንደኛው አጋማሽ የተሻለ ቢመስልም የጄምስ ትራፎርድ ግድግዳ መሆን ግን የሽጉጥ አፈሙዛቸውን አደንዝዞታል። ሁለተኛው አጋማሽ ሲጀመር ማንቸስተር ሲቲ እንደታደሰ ቡድን ተመለሰ። ኳሱን መቆጣጠርና አርሰናልን ማስጨነቅ ጀመሩ። በ60ኛው ደቂቃ ላይ ግን መላው ስቴዲየሙን ያስደነገጠ ስህተት ተከሰተ። የአርሰናሉ ግብ ጠባቂ ኬፓ አሪዛባላጋ ከራያን ቼርኪ የተሻገረውን ኳስ በሚገባ መቆጣጠር ሳይችል ቀርቶ ወጣቱ ኒኮ ኦሬሊ ማርቲን ዙቢሜንዲን ቀድሞ ኳሱን ወደ ጎል ቀየረው። ይህ ጎል የአርሰናልን ተጫዋቾች ስነ ልቦና ክፉኛ ነክቶታል። ኬፓ ለምን ተመረጠ የሚለው ጥያቄ በደጋፊዎች ዘንድ መነሳት የጀመረው በዚህ ቅጽበት ነበር። አርሰናል ገና ከድንጋጤው ሳይወጣ ከ4 ደቂቃ በኋላ ማንቸስተር ሲቲ ሁለተኛ ጎል አስቆጠረ። ማቲያስ ኑኔዝ በሚገርም ሁኔታ ያሻገረውን ኳስ ያው ወጣት ኒኮ ኦሬሊ በድጋሚ በጭንቅላቱ በመግጨት መረቡ ላይ ያሳረፈው። ኦሬሊ በዚህ ብቃቱ እንደ ዌይኒ ሩኒና ሮኒ ዊላን ባሉ ታላላቅ ተጫዋቾች ዝርዝር ውስጥ ስሙን አስፍሯል። በሁለተኛው አጋማሽ ሲቲዎች ያሳዩት የበላይነት አርሰናልን ፈጽሞ ግራ የሚያጋባ ነበር። የኳስ ቁጥጥራቸው አርሰናልን እንዲፍረከረክ አድርጎታል። ለሚኬል አርቴታ ይህ ቀን እጅግ ከባድ ነው። አርቴታ ቀደም ሲል በዌምብሌይ እንደ ተጫዋችም ሆነ እንደ አሰልጣኝ ተሸንፎ አያውቅም ነበር። ዛሬ ግን ያ ድንቅ ሪከርድ በፔፕ ጋርዲዮላ ተሰብሯል። በተጨማሪም አርሰናል ተከታታይ 4 የሊግ ካፕ ፍጻሜዎችን በመሸነፍ መጥፎ ታሪክ ሰርቷል። ምንም እንኳን አርሰናል አሁንም በሊጉ በ9 ነጥብ ልዩነት እየመራ ቢሆንም ይህ ሽንፈት ለዋንጫ ተቀናቃኛቸው ማንቸስተር ሲቲ ትልቅ የስነ ልቦና የበላይነት ይሰጣል። አርሰናል በትልልቅ ጨዋታዎች ላይ የመንሸራተት ችግር አሁንም አለባቸው ወይ የሚለው ጥያቄ በድጋሚ ተነስቷል። ፔፕ ጋርዲዮላ አሁን የሊግ ካፕ ንጉሥ ሆኗል። 5 ጊዜ ዋንጫውን በማንሳት ብቸኛው አሰልጣኝም ሆኗል። ማንቸስተር ሲቲ ደግሞ ባሳለፍናቸው 13 የውድድር ዘመናት ውስጥ ለ7ኛ ጊዜ ዋንጫውን በማንሳት ውድድሩን የግላቸው አድርገውታል። አሁን ማንቸስተር ሲቲ በአጠቃላይ 9 የሊግ ካፕ ዋንጫዎች አሉት። ከሊቨርፑል በአንድ ብቻ ያንሳል። ይህ ድል ለሲቲ ተጫዋቾች ለቀሪው የውድድር ዘመን ትልቅ መነቃቃትን ይፈጥርላቸዋል። በሚያዝያ 19 የሚጠብቀው የአርሰናልና የሲቲ የሊግ ጨዋታ አሁን እጅግ በጉጉት የሚጠበቅ ሆኗል። እንግዲህ የዛሬው ጨዋታ የአንድ ወጣት ተጫዋች ብቅ ማለትና የአንድ ታላቅ አሰልጣኝ ሪከርድ መስበር የታየበት ነበር። አርሰናል ከዚህ ሽንፈት ተነስቶ ሊጉን ማስጠበቅ ይችላል ወይስ ማንቸስተር ሲቲ የስነ ልቦና የበላይነቱን ተጠቅሞ ዋንጫውን ይነጥቃል? እናንተስ በዚህ ጨዋታ የአርሰናል ትልቁ ስህተት ምን ነበር ትላላችሁ? በኮሜንት ላይ ሐሳባችሁን አካፍሉን። ቪዲዮን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ።